ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አለሁ አልሐምዱሊላህ። ውሎ እንዴት ነው? ቆይታ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ስለ በርበሬና ሽሮ ስለ እንጀራ ላወራ ነው የመጣሁት። ሳዑዲ ውስጥ የምትሸጡ በተለይ መካና ጅዳ ማለት ነው። እናንተ አመዲያሞች ማለት ነው። ምን ነው አሰራሩን አታውቁበትም እና ነው ወይስ እንዴት ነው ነገሩ የምትሸጡልን? ነው ከመሬት ዝም ብላችሁ አፈስ አርጋችሁ ዝም ብላችሁ ፌስታሉ ጭምርምር አርጋችሁ መልኩን ብቻ ቀየር አርጋችሁ ነው የሚሸጡልን? ይሄ ጉድ ነው። ገበያችሁ አይደል እንዴ? እንጀራችሁ ተይው፣ እንጀራ ውስጥ ተይው። በመጣ ሰዓት ይንጣ ብለሽ ፈጣሪያችሁን አፈሩ። እስላም ናችሁ ክርስቲያን ሆናችሁ ሃይማኖታችሁ ያገባኝ፣ ግን ፈጣሪያችሁን አፈሩም እንዴ? እኔ ባለፈው በርበሬ ገዝቼ ማለት ነው ወላሂ ለአዚም ይሄው ምዬ ነው የማወራው። ወላሂ በርበሬ ገዝቼ ማለት ነው የህንድ በርበሬ ነው። የህንድ በርበሬ እንዲሁ ስታወስ ከውጭ ማለት ነው ቀይ ነው፣ ድምቅ ያለ ነው ከውጭ ስታወስ። ከዛ ስትሰሩት ደግሞ በጣም ነው የሚያቃጥለው። እንዲያው እኔ ሰርቼ ማለት ነው። ከዛ አይ ስልኩ እንትን ብሎኝ ረስቼው ስንት መላጌ ጨመርኩ ረስቼው ነው ምናምን ብዬ ራሴን አታልንቴ ሲያቃጥለኝ ስበላወጡ ማለት ነው ሰርቼ። ከዛ አይ ኧረ ብዙ ጨምሬብን ያቃጥል ምናምን ብዬ እውት አድርጌ በደረቅ እንጀራ ወላሂ አልዓዝም በደረቅ እንጀራ ሞክሬው ሲያቃጥል እንዲህ አይደለም። አይ የሚነካ ሚጥሚጣ ምን አለበት? ሚጥሚጣ ዴላ ነው ሚጥሚጣ ዴላ ነው። ያን በርበሬ ገዛሁ ግን ከሀበሻ ሱቅ ነው። ከሀበሻ ሱቅ አጋጣሚ ያኔ አንዳንድ ጊዜ እንትን ይላችሁ የለም የራሳችሁ ነገር አንዳንድ ጊዜ ያልቃል። ሲያልቅ እንግዲህ አማራጭ የላችሁም፣ ግዴታ ሳትበሉ ስለማትኖሩ ህዲያችሁ ካለበት ትግዛላችሁ። ስለዚህ ሂጅ ገዛሁ እኔ ማለት ነው። ሂጅ ገዝቼ መጥቼ ስሰራው እንደዛ ሆነ። ሽሮ ራሱ ማለት ነው ወላሂ ለሞንት ለማለት ሳይሆን ይሆን ለማጣጣል ምናምን ሳይሆን እንጃ እኔ በጣም እንትን ያለብኝ አሁን የምንገዛው በርበሬ እና ሽሮ ማለት ነው በጣም ይተጥራሽ። በፊት ቢያንስ ከ2 ዓመት በፊት ከ3 ዓመት በፊት የምንገዛው በርበሬና ሽሮ በጣም አሪፍ ነው። የምን በቃ ጥፍጥናው ራሱ በጣም የጣፈጠው እንደገና ደግሞ ያን ያክል አያበላሹትም ቢቀላቅሉትም ማለት ነው። ንጹህ ነው። ያሁኑ ግን እንጃ ምንድነው የምትጨምሩበት? ኧረ እንደው ለእናንተ እስቲ ብላኝ የምር እንደ አይነት እየሰራችሁ እንደዚህ እየሰራችሁ ባትከስሩ ነው የሚገርመኝ እኮ ባትከስሩ። የሰው ቀልብ እየሰበራችሁ የምር እንዴት ነው የሚያልፍላችሁ ታዲያ? እንዴት የምር እንደው በርበሬና አንድ ሰው ማለት ነው አንድ ሰው ገበያ ስትሰሩ በቃ ፈጣሪን ፈርታችሁ ስትሰሩ ማለት ነው ገበያው ራሱ በራሱ እየተዋወቀ እየተስፋፋ ነው ይመጣላችሁ። አላህ ራሱ በቃ እዝነቱን ይሰጣችኋል፣ በረከቱን ነው የሚዋርድላችሁ፣ ርዝቃችሁ ብዙ ይሆናል። ወላሂ እናንተ ግን ከሻሽ ሆናችሁ ዝም ብላችሁ ላይ በላይ እየጨመራችሁ ካንዱ እያቀላቀላችሁ የኛን በርበሬ ከአንድ በርበሬ ጋር ይሄን በርበሬ ከኛ በርበሬ ጋር ሽሮ እንደሞ እኔ ሽሮ መቼም ወይ ባቂላ ወይ አተርክክ ወይ የምን ሽሮ አይደለም መቼም እርግጠኛ ነኝ ሽሮ ራሱ ማለት ነው። ኧረ የሩዝ ሽሮ መሆን አለበት። ጣዕሙ ራሱ የሩዝ ሽሮ ነው። ይሄ የምር የሩዝ ሽሮ ነው። የሩዝ ሽሮ ራሱ ደህና ነው ጋይስ። እንዴት ነው እናንተ? ቆይ ይሄ ዛሬ የምትሰሩት መልካም እጃችሁ ወይም መጥፎ እጃችሁ እኮ ነገ እስከ አኬራ ነው። ዱንያን አበላሽቶ እስከ አኬራ ነው የሚያበላሽው። ዛሬ ላይ ገንዘብ ማግኘትሽን፣ ዛሬ ላይ ለውጥ ማግኘትሽን ብቻ አትይ። የምሬ ነው። ዛሬ ላይ በጣም ብዙ ብር እንዲህ በቃ መሰብሰብሽን ብቻ አትይ። ነገ ይዞሽ ይሄዳል፣ ይዞሽ ነው የሚሞተው። ርዝቅሽን ሁሉ የሚመጣውን ሁሉ ኒዕማ ነው የሚያበላሽብሽ። ምክንያቱም የገዙሽ ሰዎች በበሉት ቁጥር ነው በቃ ዱዓ የሚያደርጉብሽ የሚረግሙሽ። እውነቴን ነው። ስለዚህ ለሐቃችሁ ስትሰሩ ማለት ነው ለሐቃችሁ ብላችሁ በቃ እኔ የሆነ መልካም ነገር መስራት ተጀመርኩ። አንድ ሰው ብቻ በቀን አንድ ሰው ብቻ 1 ኪሎ እንኳን ገዝቶኝ ቢሆን ቢያድር ማለት ብከስረው እንኳን ነገ በሺ ነው የሚወጣው። ነገ ገዢ ደንበኛው በሺ ነው የሚወጣው። መልካም ነገር ጥሩ ነገር ከሰራው ማለት ነው ጥሩ ነገር ካስተላለፍኩኝ
ምክንያቱም ሰው ባይተዋወቅ ሰው ባያቅ ሰው መቶ ባይገዛሽም በቃ ፈጣሪ ያስተዋውቅልሻል። እናንተ ግን እኔ ምንድን አላውቅም እንደምታረጉበት ግን እኛ እኮ አንዳንድ ሰዎች ማለት ገንዘብ የምንጠቀም እኮ ሀቢብቲ አሁን ላይ እኮ ሁሉም ብስል ሆኗል፣ ሁሉም ብልጥ ሆኗል። ግን ምንድነው ቤት አሁን ቤት መጥቶ ማዘጋጃ ጊዜ የማይኖረው ሰው አለ። ቤት መጥቶ ምንም አይነት ሰዓት እጃዛ ቀን የማይበቃው ሰው አለ። ያ ሰው ነው ቶሎ ደግሞ ገዝቶ ከሩቅ ቦታ ደንበኛ ካለው ለማስመጣት ወይ ደግሞ ምን ለማለት የተቸገረ ሰው ነው ከቅርብ ካለ ቦታ ወይ ደግሞ ከሚያውቀው ሰው ለሚያስመጣው አማራጭ የሌለው ሰው ነው እንጂ የሚገዛችሁ። እናንተ አሁን እኮ አበቃላችሁ። በዚህ ሰዓት ግን ብልጥ ከሆናችሁ እናንተ ጥሩ ነገር ነበር ማስተላለፍ ያለባችሁ መሸጥ ያለባችሁ ማለት ነው። የሚገርም አንዳንድ ጊዜ ማለት ነው። እና ሌላው ደግሞ እንጀራው ምን የምታረጉበት እንጀራው ራሱ እኔ ወላሂ ማለት በልቼዋለሁ ሁሉንም አሁን ድረስ ራሱ እኔ ጨጓራ በሽተኛ ነው። ግን ደግሞ ጨጓራዬን ራሱ እያመመኝ ማለት ነው መብላትን አልተውም እንጀራ ስለምወድ ማለት ነው። እና ነጭ እንጀራ ማለት ነው የስንዴው እንጀራ እሱ ይሻላል ከጤፉ እንጀራ እሱ ይሻላል። የምር ስንዴ እንደመሆኑ ነጭ ዱቄት እንደመሆኑ የምሬ ነው እሱ ይሻላል ጋይስ። እኔ እንጃ የሆነ በቃ ጨው ምናምን ስለሚደረግበት ምናምን ነው መሰለኝ ራሱ ጣዕሙ እንዲያውም ደህና ነው። ስትበሉ ራሱ የበላችሁ ታውቁታላችሁ። የሆነ እንዴት ርቅሙ ደህና ነው። የጤፉ ግን 8 ቀን እርግጠኛ ነኝ 8 ቀን 9 ቀን ወይ 5 ቀን ብቻ አይደለም የምታወቁት 15 ቀን ወይ 20 ቀን ነው የምታወቁት እያወቃችሁ እየጋገራችሁ ምሽሩት። ምክንያቱም ሀገራችን ጤፍ እንጀራ ሲጋገር አሁን 2 ቀን ይቦካል፣ በ3ኛው ቀን ይጋገራል። ሲተጥሎ ምን ተብሎ ብርድ ሆነበት አካባቢ ማለት ነው። ብርድ ሆነበት አካባቢ እንደዛ ነው። አይወካም አልወካም ተብሎ ማለት ነው። እናንተ ግን በቃ 10 ምናምን ቀን ነው ሮዝ እንዲሆነ እኮ እናውቃለን። የጤፍ እንጀራ በቃ የሩዝ አይደለም ምናምን ትላላችሁ እና የጤፍ እንጀራማ አይደለም የሩዝ እንጀራ ነው። ምክንያቱም እንዲሁ ትኩስ ነው አሁን የተጋገረው ተብሎ ገዝተን እኔ በራሴ የሞከርኩት ነው የማወራው። ገዝተን መጥቶ እዚሁ በቃ አሁን ምሳ በልተነው እንደዚህ ከፌስታሉ እንደዚህ ትሪው ላይ ጭምር ለማድረግ እንኩትኩት ይላል፣ ስብርብር ይላል ትኩስ ነው ተብሎ እና ሀቢብቲ ይሄ የጤፍ ነው ብትይኛ ምን አለው ግን መሄጃ ስለሌለ በቃ ቂጣ አረብ ቤት ቂጣ መብላት ጃዛ ቤት ቂጣ መብላት ስለሚደብረን እኔ በራሴ ስለሚደብረኝ በቃ ነው እንጂ ሁሉም ሰው እያወቀ ነው። ግን እናንተ ባያዋጣችሁ ራሱ አሁን ጤፍ ብቻውን ሽጣችሁ ላያዋጣን ይችላል፣ ጥቅም የለውም ምናምን የምትሉ ከሆነ ማለት ነው የሆነ የምትጋግሩበትን ምጣዱ አላ ምጣዱን አሳንሱ። ትንሽዬ ምጣድ ይሄ ነጩ እንጀራ የሚጋገርበትን ምጣድ በእንደዚህ አይነት ምጣድ ይጋግሩና አስረክቡ ወይም ሽጡ። ጤፉን ብቻውን ማለት ነው። ገዡ እንዲህ ነው የሚመጣው። አንቺ ንጹህ ነገር ጥሩ ነገር ከተካልሽ ማለት ነው አያተርፍም ካልሽ መቼም በዛ እየሸጥሽ እንዴት አያተርፍሽም አለለም። በእኔም በሚያተርፈው አንድ ኩንታል ጤፍ ወደ 901,000 እንጀራ ይሆናል። በተለይ ደግሞ በዚህ በትንሹ ነጭ እንጀራ በሚጋገርበት ብረት ምጣድ ከሆነ በጣም ብዙ ነው የሚሆነው 2,000 ምናምን ይሆናል። እና 2,000ውን ቢያንስ 3 ሪያል 4 ሪያል ብትሸጪ ንጹህ ከሆነ እዛው ቤትሽ እየመጡ ነው የሚገዛው ሰው ከሱቁ ሳይሆን እንዲሁም የሚያገዙት እዛው አንቺ ቤት እንዲሁ 24 ሰዓት ዝም ብሎ ጀረሱን ቃቃቃቃቃቃ እያደረጉልሽ ያስመርሩሻል። አንቺ እያሉ ንጹህ እንጀራ ከሆነ እናንተ እኔ ይገርመኛል በጣም። እኔ አሁን ምሳሌ መጋገር አቅቶኝ አይደለም ይሄን ነጭ እንጀራ ጤፉን በሉት ምን ነው ግን እኔ 2 ቀን ኢጃዛ ሲሰጠኝ 2 ቀን ከምንና ከምን አረገዋለሁ አልሐምዱሊላህ በስ ወላሂ አልዓዚም እንጀራው እንትኑ ነጭም በሉት ምንም በሉት እርሾ ይፈልጋል። እርሾ ግዴታ 1 ቀን መቀመጥ አለበት ወይ ደግሞ ምን አለበት
ይሄ እንጀራ ጋግራችሁ የምትበሉ ለመብላት የሚሆነው ቤት ለተቀመጣችሁ፣ ቤት ላላችሁ፣ ኢጃዛ ቤት ላላችሁ ምናምን ነው እናንተ ነው የሚሆነው። ኢጃዛ ቤት ላላችሁ ስላችሁ ያኔ እርፈት ብዙ ቀን ላረምዳችሁ ወይም ስራ ለሌላችሁ ስራ ላጣችሁ ነው። አለበለዚያ እንደ ስራ ሄዶ ወገብም ሆነ ሻህርያም ሆነ ፍሉ ሲመጣ እንጀራ ጋብሮ ለመብላት ሰዓት አይበቃም። እኛንን እንግዲህ ለእናንተን የምንገዛው እኔ ነኝ አሁን አንደኛው የምገዛው ያው ከአስር አንድ ነው የምገዛው። ወዲ አልገዛም ከአስር አንድ በስንት ወር አንዴ ነው የምገዛው። ግን እዛውም ሆኖ በጣም 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 እየተማረርኩ ኒዓማ ስለሆነ ብቻ እያመሰገንኩ ነው የምበላው። አልሐምዱሊላህ። እንደ እናንተ ሻጭነት የበር ኪሳራማ ዓለም ሁሉ አለመጨለሟ በዚህ ሁኔታ እውነት ለመናገር በጣም ጥሩ ነው። አልሐምዱሊላህ ወላሂ። እንደኔ ግን የተማረረ አለ? ተማራችሁ ደርሶባችሁ ያውቃል? አሁን የሚሸጡትማ እንጀራው እንዲሁ እንደዚህ ስታዩት ማለት ወዝ አለው። እንዲሁ ስታዩት ወዝ አለው። ዘይት አትሉት ምን አትሉት ምን እንደሆነ አላውቅም። እንዲሁ ዝም ብላችሁ ልብ ብላችሁት ማግዙና ከሱፐር ማርኬት ያው ከሀበሻም ሆነ ከሌላ ቦታም ሆነ ገዝታችሁ ወትማ ልብ ብላችሁ ስልክ ሳትይዙ ማለት ነው። ስልክ ምናምን ሳትይዙ ውስጣችሁን በሌላ ነገር ቢዚ ሳታደርጉ በቃ ሙሉ እምነታችሁን እንጀራው ላይ አድርጋችሁ ወትማ ምን እንደሚጨምሩበት ነው ከግራ የሚገባኝ ጋይስ። ምንድን ነው የሚጨምሩበት? እኔ ግራ የገባኝ ነገር ምን እንደሚጨምሩበት ጋይስ ግን አረ ሱብሃንአላህ እኔ እንጃ። እና ደህና ነገር ብትሰሩ ደህና ነገር ብታደርጉ እንጀራው እርዚቁ ላይ በላይ ነው ይመጣላችሁ፣ አይቀንስባችሁ። ሰው ባያስተዋውቅላችሁ አለ ያስተዋውቅላችሁ፣ ፈጣሪ ያስተዋውቅላችኋል። ላይ ንጹህ ነገር ለመስራት ሞክሩ። ልብስ ስትሸጡ ራሱ ልብስ የሚሸጡትም ራሱ ንጹህ ነገር ማንኛውንም ነገር ንጹህ ነገር ብታደርጉ ጥሩ ነው። ለእናንተም ተጠቃሚ ትሆናላችሁ። ከአላህም ጋር ከፈጣሪም ጋር ትጣሉ። ሰውም ደግሞ ገዢ ይበዛላችኋል። እንጀራችሁ እውነቴን ነው እንጀራችሁ እየሰፋ ነው የሚሄደው። ሌላ ነገር እንኳን ብትሸጡ ሌላ ነገር እንኳን ብታባብሉ ሰው መጥቶ ነው የሚገዛችሁ ወደ ኋላ አይልም። ምክንያቱም ታማኝ ናችሁ። ስራችሁ ንጹህ ነው። ምርጥ ነገር ጥሩ ነገር ነው እና እኔ ይገርመኛል አንዳንድ ጊዜ ማለት ነው። እና ብቻ ለበጎ ነው፣ ለበጎ ያድርገው እና ወዳችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።